የክርስቶስን ሐዋርያት በልዩነት በኃይል አገልግለው የማለፋቸው ምስጢር ምን ነበረ? ጌታችን ኢየሱስ ክርስቶስ ለ3 ዓመት ገደማ ያስተማራቸው፣ ሕይወትን ያካፈላቸው የበጉ ሐዋርያት እነዛ የከበሩ እጅግ የተወደዱ ቀደሙት አባቶቻችን ጌታችን ኢየሱስ ክርስቶስ ታልፎ በተሰጠበት ምሽት እንደተፈተኑ ታውቃላችሁ። መጽሐፍ ቅዱስ ተፈተነ፣ እምነታቸው ተፈተነ። እስከ ሞት ድረስ ቢሆን እከተልሃለሁ፣ አልክድህም፣ ማንም ሊክድህ ይችላል፣ እኔ ግን አልለይህም እያለ የሞከረ ሐዋርያው ጴጥሮስ ሳይቀር እንደ ካደ እግዚአብሔር ቃል ይነግረናል። የመነሳቱን ወሬ በሰሙ ጊዜ እንኳን ማመን እንደከበዳቸው ጌታችን ኢየሱስ እንደውም ይህን ያህል የማታስተውሉ ናችሁ ብሎ እንደገሰጻቸው እግዚአብሔር ቃል ያወራናል። እነዛ በኤማሁስ መንገድ የነበሩት ቀሪዋ ማለት ነው። የተቀሩትም አይሁድን ፈርተው የገጠማቸው ነገር በጣም ስለጎዳቸው ስለተሰበሩ በራቸውን ዘግተው ቁጭ ብለው ጌታ ኢየሱስ ክርስቶስ ራሱ በተዘጋው በር ገብቶ ሰላም ለእናንተ ይሁን ብሎ እጆቹን አሳይቶ እሱነቱን እንዳረጋገጠላቸው ይነግረናል። ከዛም በኋላ ሐዋርያው ጴጥሮስ አሳ ለማጥመድ ወደ ባህር እንደሄደ ይነግረናል እግዚአብሔር ቃል። ተስፋ መቁረጥ ውስጣቸው ነበረ። ወደ ቀደመው ስራው ሊመለስ እንደጀመረ አብረውት ደግሞ 6 ሐዋርያት ነበሩ፣ ከእሱ ጋር 7 እግዚአብሔር ቃል እነዚህን ሐዋርያት ታዲያ ምሳሌ የሚሆን ሕይወት ከልዕለ ተፈጥሮ አቅም በላይ ከሰው አቅም በላይ የሆነ የእግዚአብሔር የማዳን እጅ የተገለጠባቸው ለምንድን ነው? ድንገት የቀየራቸው ነገር ምንድን ነው ብለን ማንበብ መረዳት አለብን። ጌታ ደጋግሞ በዮሐንስ ወንጌል እንደነገራቸው ሊያርግ የተወሰኑ ደቂቃዎች ሲቀሩት የመጨረሻው ዮሐንስ በመንፈስ ቅዱስ ትጠመቃላችሁ፣ ለጥቂት ቀን በመንፈስ ቅዱስ ትጠመቃላችሁ ብሏቸው ነበር። ይሄ ቃል ይሄ የተስፋ ቃል እግዚአብሔር ቃል በኢዩኤልም ላይ በትንቢት እንደተነገረ መጥምቁ ዮሐንስም ከኔ በኋላ የሚመጣው በመንፈስ ቅዱስ እና በእሳት ያጠምቃችኋል እንዳለ ጌታም ደግሞ ይህንን ቃል የሐዋርያት ሥራ ምዕራፍ 1 ላይ እንደተናገረ የመንፈስ ቅዱስ ኃይል ተሰብስበው እየጸለዩ በነበሩበት ሰዓት ላይ የሐዋርያት ሥራ ምዕራፍ 2 ላይ ኃይል ወረደባቸው ይላል። እንደሚነጥቅ አውሎ ነፋስ በእሳት የተከፋፈሉ ልሳኖች አረፉባቸው ይላል። ያ እሳት የወረደባቸው የመንፈስ ቅዱስ እሳት ያገኛቸው የእግዚአብሔር ኃይል በልዩነት ዘመናቸውን እንዲጨርሱ አደረጋቸው። አገልግሎታቸው የኃይል ፍጻሜያቸው የክብር ተልዕኳቸውን በኃይል ጨረሱ። አያችሁ፣ የመንፈስ ቅዱስ ኃይል ነው የሚያስፈልገን። ዛሬም ላለችው ለክርስቶስ ቤተ ክርስቲያን የሚያስፈልጋት የመንፈስ ቅዱስ ኃይል ተሐድሶ ያስፈልገናል። ተሐድሶ ወደ ቀደመው መመለስ አለብን። የቀደመችው ቤተ ክርስቲያን አቅም ይህንን ይመስል ነበር። በስልጣን አገለገሉ። ከምዕራፍ 2 ጀምሮ በአንድ ጊዜ ስብከት 3000 ሕዝብ ወደ እግዚአብሔር መንግሥት ተቀላቀለ። በበዓለ 50 ቀን ስብከታችን ኃይል እንዲኖረው፣ አገልግሎታችን ኃይል እንዲኖረው የሚያስፈልገን የመንፈስ ቅዱስ ጥምቀት
ነው? እንደኛው ሰው ናቸው። እንደኛው ደካማ ሰው ነበሩ። ከኛ የሚለያቸው እግዚአብሔር በቃሉ የተናገረው የተስፋ ቃል አገኛችሁ። በመንፈስ ቅዱስ በእሳት ተጠመቁ። ዛሬ የሚያስፈልገን ተሐድሶ ምን አይነት ተሐድሶ? የመንፈስ ቅዱስ ጥምቀት ያስፈልገናል። ልንመለስ ከገባንበት መውጣት የምንችል ከተያዝንበት ድንዛዜ መላቀቅ የምንችል ከስህተት መውጣት የምንችል ከስሜታችን መላቀቅ የምንችል ከስሜት አገልግሎት፣ ከስሜት ትምክህት፣ ከስሜት ስብከት፣ ከስሜት የፈለቀ መዝሙር የሚመስል እነዚህ ሁሉ ቅዠቶች የሚወገዱት የመንፈስ ቅዱስ እሳት በእኛ ላይ ሲወርድ ነው። የመንፈስ ቅዱስ ኃይል በእኛ ላይ ሲወርድ ነው። አለበለዛ በኮሚቴ አንፈታው፣ በስብሰባ ብዛት አንፈታው። ይልቅ ወደኋላ ልንመለስ እንችላለን። በጣም ወደኋላ ልንቀር እንችላለን። እግዚአብሔር ሀሳብ በእኛ እንዳይፈጸም እኛው እንቅፋቶች ልንሆን እንችላለን። ለእግዚአብሔር ወንጌል እንቅፋት መዳን ወደ መንፈስ ቅዱስ ጥምቀት ልንመለስ ይገባናል። አያችሁ፣ እግዚአብሔር መንፈስ ዛሬም በቤተ ክርስቲያን ሊሰራ፣ ቤተ ክርስቲያንን ሊቀይራት፣ ቤተ ክርስቲያንን ለሙሽራው ለሚመጣው ጌታ ሊያዘጋጃት አለ። እኛ ካልሰማነው እንዴት ይናገራል? እኛ ለመመራት እሱ ፈቃደኛ ካልሆነ እንዴት ይመራል? ለመማር ፈቃደኛ ካልሆነ እንዴት ያስተምራል? ሐዋርያቱ ለጣዖት ስለተሰዋ ምግብ ሲያስተምሩ ምንድን ነው ያሉት? እኛና መንፈስ ቅዱስ ወስነናል። እኛና መንፈስ ቅዱስ ወስነናል። ዛሬ ቦርድ በወሰነው ነው እልም ብለን የምንሄደው። ኮሚቴ በወሰነው ነው እልም ብለን የምንሄደው። እዛ ስብሰባ ውስጥ መንፈስ ቅዱስ ወስኗል ወይ አለ ወይ ካላችሁ መልካም፣ ካላላችሁ ግን ዋጋ ትከፍላላችሁ። በተለይ ከባባድ ውሳኔ የምትወስኑ መሪዎች በእናንተ ዘመን ለወሰናችሁት ውሳኔ የምትጠየቁት እናንተ ናችሁ። እናንተ ናችሁ። መንፈስ ቅዱስ እንዳይሰራ እያገዳችሁ፣ መንፈስ ቅዱስ በኃይል ክርስቶስን እንዳይገልጥ እያገዳችሁ፣ አንፈልግህም ካላችሁት ዋጋ ትከፍላላችሁ፣ ትጠየቃላችሁ አንድ ቀን። ጌታችን ኢየሱስ ክርስቶስን እንደዛ አይደል ያሉት? ከተማችንን ልቀቅልንና ውጣ ብለው ለመኑት ይላል። በቃ ረበሻቸው፣ የእሱ መኖር ረበሻቸው። ያ በሌጊዮን መንፈስ የተያዘው ሰው ከመፈታቱ የተነሳ በቃ ተጨነቁ፣ ተረበሹ። በቃ ይሻለናል፣ ይሻለናል እብደት፣ ይሻለናል ጥፋት፣ ውጣልን ብለው ለመኑት። ዛሬም መንፈስ ቅዱስ እንዳይሰራ መከልከል ማለት እሱ የሚሰጠውን የጸጋ ስጦታ መቃወም ማለት አንፈልግህም እንደማለት ነው። መንፈስ ቅዱስን አንፈልግም ብሎ መቃወም ደግሞ አብን መቃወም ነው፣ ወልድን መቃወም ነው፣ እግዚአብሔርን ቃል መቃወም ነው። ከማን ጋር እየተጋጫችሁ እንዳላችሁ ቆም ብላችሁ ልታስቡ፣ ልታስተውሉ፣ ሰከን ልትሉ ይገባችኋል። እግዚአብሔር ለሁላችንም ማስተዋልን ይስጠን። አሜን።